ታዲያስ እንዴት ናችሁ? ከሁሉ አስቀድሜ የአዲስ ዓመት ለአረጋውያን የምናደርገውን የስጦታ ማሰባሰብ ጀምረናል። ባለፈው ቪዲዮ ላይ ነግራችኋለሁ። ምናልባት አዲስ የሆናችሁ ሰዎች ነው። አዲስ የሆናችሁ ሰዎች እንግዲህ ለአዲስ ዓመት፣ ለገና፣ ለፋሲካ ቢያንስ እኔ በአቅሜ የምችለው ኦርጋናይዝ ማድረግ ሁሉንም በዓላት ማድረግ ደስ ይለኛል። በነገራችን ላይ የሌሎች እምነት ተከታዮች አንድ ጊዜ ለዚህ በዓላት ታደርጉ ምናምን ትሉኛላችሁ። የእምነት ልዩነት ምናምን ማተር ሳይሆን ኖርማሊ የጀመርነውን በዚህ ነው። ሌሎቹንም በሙሉ የምችለው ተባበራለሁ ሁልጊዜ ነው። ኤኒዌይስ እነዚህ ሶስት በዓላት ላለፉት ብዙ ዓመታት ስናደርግ ቆይተናል። ለተቸገሩ አረጋውያን ስንል በየሰፈር ውስጥ ለምናውቃቸው ሰዎች እንዳው ቆንጥጠው ተቆጥተው ያሳደጉን በዘመናቸው ለሀገር በጣም ያገለገሉ በተለያየ ሙያ ያገለገሉ ግን ቀን የጎደለባቸው በስተመጨረሻ ደጋፊ የሌላቸው የተወሰኑት ልጆቻቸውን በሞት ያጡ የተወሰኑት ሌላም ብዙ ነገሮች ሌላ ዘላቂ ነገር ባናደርግላቸውም ለበዓል እንኳን ረሳቸው ብለን ባዶ ቤት እንዳይውሉ ዶሮ፣ እንቁላል እንደዚህ በዓል ማክበሪያ ነገሮች እንሰጣለን። ሁሉ ጊዜም እዚህ ስክሪን ላይ የምታዩቸው አካውንቶች አሉ። በእነዚህ አካውንቶች የምትችሉትን አቅማችሁ የፈቀደውን ድጋፍ ልታደርጉ ትችላላችሁ ማለት ነው። ሁሉም አካውንቶች ላይ ስም ብሎ ተቀምጧል። ስሙን ቼክ እያደረጋችሁ ኖርማሊ አካውንት ቁጥር ውስጥ ገቡ። ይሄ ስም ስክሪኑ ላይ ያለው ስም የኔ ስም እንደሚወጣ ቼክ አድርጎ አንዳንድ ጊዜ ቪዲዮቹን ሌላ ሰው ወስዶ ይሄንኑ ቪዲዮ ራሳቸው ቻናል ላይ ራሳቸው ሚዲያ ላይ ይጭኑና ስክሪን ላይ ያሉትን የተለጠፉትን አካውንት ቁጥሮች ቀይሯቸዋል። ብዙ ባለማስተዋል ሰዎች ወደዛ ሊልኩ ይችላሉ። እንደዛ ስካምም ስላለ ማለት ነው። እስካሁን ድረስ ብዙዎች ደውላችሁልኛል። ብዙዎች በዋትሳፕ ልኬላችሁ ኮንፊርም አድርጋችሁኛል እናደርጋለን ብላችሁ ሁላችሁንም እጅግ አድርጌ አመሰግናለሁ። እንግዲህ እንዳትሰለችሁኝ በተደጋጋሚ ብዙ ቪዲዮዎች ላይ አትሊስት በዓሉ ቀን ደርሶ እስከምንጨርስ ድረስ ጨርሻለሁ እንዲያርገናል እስከምንና እንዳው እንድትታገሱኝ እንዳትሰለችሁኝ እጠይቃችኋለሁ ማለት ነው። እጅግ አድርጌ ነው የማመሰግናችሁ። ዛሬ ያሳሰበኝ የሆነ ጉዳይ አለ ማውራት እንፈልገውና እስቲ ወደ እሱ ምንድነው ኖርማሊ አሁን እዚህ ሀገር ውስጥ እኔ የራሴን ኮንሰርን ነው የምነግራችሁ። የራሴን ኮንሰርን ስነግራችሁ ብዙ ጊዜ ብዙ ሰዎች ኮንሰርኑ የነሱ ከሆነ በጋራ እንጋራዋለን። ኮንሰርኑ እኔን ያሳሰበኝ ኮንሰርን ያደርገኝ ነገር ምንም ያልመሰለው ሰው ካለ ፋይል ሊሆን ይችላል። ሁሉም ሰው አንድ አይነት እንዲያስብ ስለማይጠበቅበት ማለት ነው። እና የሰው ፊድባክም ስለምሰማ አንዳንድ ጊዜ ኮሜንቶች ላይም ስለማይ ይሄ እኮ እንደዚህ ነገር ነው፣ ይሄ ሬሌቫንት አይደለም፣ ይሄ ጉዳይ እያለ አንተ ስለዚህ ታወራለህ ወይ ምናምን ይሏችኋል ሰዎች። እና እሱ አይደለም ማተሩ። እኔ ራሴን ስላሳሰበኝ ጉዳይ ነው ብዙ ጊዜ የማወራው። አሁን እዚህ ሀገር ውስጥ ከዚህ ሶሻል ሚዲያ ጋር ተያይዞ በጣም ብዙ ትሬንዶች መጥተዋል። እንደምታውቁት ብዙ ጊዜ ተናደን በቃ ደም ፍልት አርጎን የምነካችሁ እስከምልበት ድረስ እኔ ጉዳይ አርጎን ምለው በጋራ የኔን ስሜት የሚጋራኝ በጣም ብዙ ሰው ስላለና ብዙ ሰውን ፊድባክ ስለማቅ ነው። ከዚህ ሶሻል ሚዲያ ጋር የተያያዙ አንዳንዴ የማነካቸው ነገሮች ምናምናችን በሙሉ ሶሻል ሚዲያ ላይ መነገጃ የሆነ ፎሎወር ማግኛ ቪው ማግኛ እየሆኑ ነው። ለምሳሌ ትልልቅ ሰዎቻችን ከትልልቅ ሰዎች ጋር ቀልድ ፕራንክ ምናምን ብሎ ትልልቅ አረጋውያንን ማስደንገጥ መንገድ ላይ ማለት የፈለገ ፖፑላሪቲ ብትፈልግ የፈለገ አይነት የገንዘብ ስራ እቅድ ሽቀላ ቢኖርህ የኔን እናት ማስገባት የለብህም እዛ ውስጥ መንገድ ላይ ፕራንክ አድርግሻለሁ ኦር ምናምን ብለህ። ኖርማሊ ትልልቅ ሰዎች ስፔስ አላቸው የራሳቸው መከበር ያለበት ማለት ዓለም በሙሉ ያደርገዋል። እና አንዳንድ ጊዜ የሆነ ተኝቶ የነበረ ነገር ሲነቃ ለምን እንደሚደናበር ያው በተወሰነ መልኩ ይገባል። ግን እንደኛ አይነት ደግሞ ተነስቶ እንደ መጋጨት ነው የሚቆጠረው። ለብዙ ዘመን በዚህ ስልጣኔ ደረጃ በእንደዚህ አይነት ሀሳቦችን ወደ ውጭ የማውጣት እድል የመተንፈስ እድል ሽንበለው አንዳንድ ሰዎች እንደዛ አድርገው ኒውትራላይዝ ስለሚያደርጉት ሶሻል ሚዲያ ብዙ ሰው መናገር የሚፈልገውን የመተንፈስ እድል ስለሰጠው ያው አሁን ክፉ ደጉን እስከሚያስተውል ድረስ ሁሉንም ዝም ብሎ ነው የሚጠቀመው። አቢዩዝ ያደርገው ይሄ እኮ ያጋጥማል። ሁሉም ሰው ያለፈበት ነበር። መቼ ነው የምናልፈው? ማለት ገዴ አህጉር ይቋረጣል እኮ እስካሁን ድረስ እንታገስ የምትሉ ሰዎች በምታወሩት ጊዜ ማለት የሚታለፍም አይመስልም። ሁሉንም ነገር ወደዛ የመውሰድ ነገራችን እኛ ትልቅ ቫሊዩ የምንሰጣቸውን ነገሮች ኮምፕሮማይዝ እንደራረጋለን። የተወሰነ ነገር እሺ በሽም በቃ ልጆች ናቸው ለእንትናቸው ይሆናቸው የሚታለፍ አለ። ሳምሃው አንዳንድ ጊዜ ግን የማይሆኑ ነገሮች በሶሻል ሚዲያ ይሰሩና እኔ ባለፈው ምስላቸው አሳሳቢ ኃይል ይባሉ የሚገባቸው ነገሮች መንግስታዊ አካል ኢንቮልቭ ሊያደርግ የሚችልበት ኦቶሪቲ ያለው አቅም ያለው ሰው ከመናገር እኔ ሀሳቤን መናገር ነው። የሆነ ነገር ልክ አይደለም ብዬ ካሰብኩ ልክ አይደለም ማለት ነው። ልክ የኔን ሀሳብ የሚጋሩ ሰዎች እንደሚሉት በየቤታቸው እንደምንለው ሁላችንም እንደ ዜጎች ኮንሰርናችንን መናገር ነው። መፍትሄ መውሰድ አንችልም። ፎርዛት ማለት የመፍትሄ ሀሳብ ሁሉ የምናቀርብበት የት ጋር እንደሆነ አላውቅም። እንደው ሀሳቡ ኖሮ ዶክመንት ብናደርገው እንኳን ለማን እንደምንሰጠው የሚያስፈጽም ስለሚያስፈልግ የእንደዛ አይነት አካል ያለህ የሚያስብሉ ነገሮችን ባለፈው ስላችሁ ነበር። ከሕክምና ጋር ተያይዞ፣ ከትምህርት ጋር ተያይዞ፣ የዚህ ሀገር ማስታወቂያ ተያይዞ፣ ሙዚቃ ተያይዞ
ስታንዳርድ የሌለው ነገር እያልኩ ነበርና አሁን በጣም የሚገርመኝ እዚህ ሀገር ውስጥ ሃይማኖታዊ ነገር ወይም ደግሞ ስፒሪቹዋል ነገር የሰዎች እምነት ይከበራል፣ በደንብ ይከበራል። ሰዎች በሰዎች ቢሊፍ በሰዎች እምነት ጣልቃ አይገቡም። ሁሉም ሰው የራሱን እምነት የማመን መብት አለው። አዎ ኦፍኮርስ እምነቱን ወርሽፕ ማድረጊያ ቦታ በስርዓቱ የማድረግ መብት አለው። አዎ አሚን መሀል አስፋልት ላይ ኦር የሆነ ነገር የሰው ፐብሊክ ስፔስ ላይ አይደለም የምታደርገው አለው። ብቻ በመቶ ተግባራዊ ይደረጋል አይደረግም ኮንትሮቨርሻል አጨቃጫቂ የሆነው ግን አትሊስት እንትኑ እናውቀዋለን። እና አንዳንድ ጊዜ በሆነ ስም መጥተው በቃ ወደ ንግድ ወደ ሌላ ነገር የሚሄድ ነገር አለ። በጣም በባህሪው ሴንሲቲቭ ስለሆነ ስፒሪቹዋል ይሄ መንፈሳዊ ነገር ሰዎች የተሳሳተውን መንገድ የተሳሳተውን ምላችሁ በጽድቁ በምናምን በእግዚአብሔር መንገድ አለ በሱ ሁሉም ልክ ነው በሚያምነው መንገድ ነው ያለበት። ምድራዊ ነገር ነው የሚያገናኘን አይደል? ኖርማሊ ለምሳሌ እኔ ስራ ሰርቼ የሆነ ነገር አድርጌ ለወጣለሁ ብዬ ፕላን ይዤ ምናምን እየተንቀሳቀስኩ ያለው ሰዎች ስራ ምንም ትርጉም የለውም ቁጭ ብዬ ገንዘብ ይመጣልኛል ብዬ እንዳስብ የሚያደርግ አይነት አቲቲዩድ ብታመጣብኝ ለማህበረሰብ አደገኛ ነው። የሚያሳስበኝ እሱ ነው። ወደ መሬት ሲወርድ ስራችንን የሚረብሽ አምቢሽናችንን የሚረብሽ የሆነ ነገር ዓላማ ውጥናችንን የሚረብሽ ራዕይን የሚያበላሽ ለወጣቶች የማይሆነውን ነገር ይሆናል ብሎ ኮንቪንስ የሚያደርግ ስንፍናን የሚያመጣ ጥገኝነትን ዲፔንደንሲን የሚያመጣ ምናምን ነገሮች ከሆኑ ኦፍኮርስ በልጄ በጎረቤቴ በእህቴ በጓደኞቼ ምናምን ደረሰ ማለት ነው ፕራክቲካሊ እዛ ውስጥ ገብቶ። ስለዚህ በቀጥታ አፌክትድ ሆነን ማለት ነው። እንደዚህ ነው የምታምነው ምናምን ቁጥር የኛ መጽሐፍ ይሄ ነው እንደዚህ ይሄ ነው ይሄ ገድል ነው ይሄ ታሪክ ነው ይሄ አይደለም እዛ ውስጥ መግባት ነው ነውር። አልገባም እዛ ውስጥ። ኖርማሊ ሰዎች የፈለጉትን የማመን መብት ስላላቸው ወርዶ መሬት ላይ ሲሆን የሚተገበረው ነገር ግን ያንን እንደ ሀገር እንደ ድሃ ሀገር የምናድግበትን የሆነ ነገር የምንለወጥበትን የምንመራመርበትን የምናጠናበትን አምቢሽናችንን ራዕያችንን ጥረታችንን የሚገድበው እንዳይሆነ ነገር ኢንጀክት ውስጥ የሚወጋው ከሆነ በጣም ከባድ ይሆናል። በየዩቲዩቡ በየቲክቶኩ በየተለያየ ሚዲያዎች ፌስቡክ ላይ የሚተላለፉትን በስመ ፕሮቴስታንት እኔ ያልላቸውም ሳምሃው በስመ ፕሮቴስታንት የሚቀርቡትን እነሳው ሰዎች የሚናገሯቸውን ነገሮች የሚያስተላልፏቸው መልክቶች ስሰባ በጣም ያበሰጫጨኛል። በቃ ተስፋ የሚያስቆርጡኝ ደረጃዎች አሉ። አንዳንድ ጊዜ ሰዎች ፕሮባብሊ የነሱ አጋፋሪዎችም ሊሆኑ ይችላሉ። ሰዎች ኮሜንት ላይ ከወንጌላውያን ጋር እንትን ኮሜንት እንትናት ማለት አጌንስት ልክ ያንን የእምነት ሴክት የሚቃወም ይመስላል። ሲጀመር የዛ የእምነት ሴክት ውስጥ አይደሉም እነዚህ ሰዎች ያሉት። የያዙት ቢዝነስ ነው። በእምነት ሴክት ውስጥ ያለ ሰው እንደ ክርስትና ስታስበው ማቆም ስለማወራ እንደ ክርስትና ሲታሰብ በምንም አይነት አስተምህሮት በምንም አይነት ምናምን ውስጥ የሌሉ ነገሮችን ሳምሃው ግን ወርደው መሬት ላይ ሲተገበሩ እነሱን የኔ ወንድም የኔ ታናሽ ብትሰማ የኔ ልጅ ቢሰማ የኔ ጓደኛ ቢሰማና ቢከተል ቢሰማ ብላችሁ መስማት በደንብ አሃ ልክ ነው ብሎ ቢያምን ወዴትም ሁለት እግር ከወርች እንደዚህ ታስሮ የሚቀመጥበት ወይ አይሰራ ወይ አይማር ወይ ምናምን ዲፔንደንት የሚሆንበት የቅዠት ዓለም ውስጥ የሚከቱ ነገሮች ናቸው። የሚያወሯቸው ነገሮች ራሳቸውን የሚገልጹባቸው መንገዶች ከጤነኛና ጤነኛ ካልሆነ ሰው መሀል ማለት የትኛው ጋር እንደሚመደቡ ሁሉ ግራ እስከሚያጋባኝ ድረስ ማለት ነው። እንደዚህ አይነት ቪዲዮዎች አሁን አንድ ቪዲዮ ላሳያችሁ። ዘፈን ላይም ገብቼ ነበረ ሞክሬ ነበረ። ከዚህ በፊት ባለፈው ማገለግለውን መጽሐፍ ቅዱስ ቀምቼ ሽጬ ጠጅ የጠጣው ሰው ነኝ። ቢዝነስ ላይ ባይዘው እኔ ያዕቆብ ነኝ። ያዕቆብ ብቻው ወጥቶ የሁለት ክፍል ሰራዊት ሆኖ እኔ ማለት ምንም በድላላ ሰራለሁ፣ የውጭ ኤጀንሲ ነኝ፣ ዶላር ላይ ሰራለሁ። ሙሉ ለአገልግሎት ራስን ሰተ ማለት እንደዛ አይነት አገልግሎት አይመችኝም። የዞሬ ጫማ ለምን አደርጋለሁ አባቴ? አሁን ቢኤት በምንነዳ ጊዜ ነው ሁሉ የመጣው እንጂ ጌታ ምስክር ነው ማውራ ሰው እኔ የሚለው ነው ምናልባት ይቀበላል ዝም ብሎ። መጽሐፍ ቅዱስ ላይ ኢየሱስ ያገለገለው ጴጥሮስ ያገለገለው ጳውሎስ ያገለገለው አገልግሎት ነው እያገለገልኩ ያለው። በዚህ ዓለም ከኔ በኋላ ነብይ አይነሳም። እንደዚህ ስም የመጥራት አገልግሎት ምስጢራትን የመግለጥ ነገር አለ። በጣም ለምሳሌ እስኪ ያውልቅ ቅንድብም ጭምር ቆጥረላል። ቅንድብ እንደዚህ የኔን ቅንድብ ስንት ነው? እኔ ቅንድብ ማለት ጌታ ዘገልጠኝ አገልጋይን ነካሰው ራሱ ነው የሚጠፋው ማለት ልቀቅ ሳንል ራሱ ይለቃል። ልቀቅ ሳንል አሁን ብዙዎቹ አገልጋይ ነቢያት እንዲህ ነው። አንተ ዘይት ቀርቶ ለምን ኩበት አይሸጥም? ነቢያት የአበሻ መድኃኒት እዚህ አዲስ አበባ እኮ ውድ ብር እኮ እየተሸጠ ነው። እሱም ወደ አበሻ አድርጎ የፈውስ አድርጎ ኩበትም ቢሸጡ እኔ ችግር የለብኝ። ጠቅና ፓርቲና ስለ ዶክተር አብይ አህመድ ጸልዬ ተኛው። ከዛ ቀሰቀሰኝ እንዲሁ ቀጥ ብሎ 70 ተጽፎ አየሁ። ከዛ 70 30% ከ130 እና ከ170 ተጽፎ አየውና ምንድነው ብዬ ስጸልይ ይሄኛው 70 የብልጽግና ፓርቲ ምርጫ ላይ የሚያሸንፈው ነው፣ 30 ደግሞ የተፎካካሪ ነው። ማነው እንደዚህ ነገረህ? ራእይ አየሁ። ተመልሰህ ተኛህ ወይስ? ይሄ አሁን
እንደ ኮሜዲ እንደ ቀልድ ከሆነ ፕሮባብሊ ሊያስቅ ይችላል። በዛ ወይ ያሰበው ሰው በቀልድ መልኩ የተረዳው ሰው የበሰለ ሰው ሳማው ማለት አንዳንድ ጊዜ በጣም ከእውነታው ስትርቅ እናንተ ስትል ያው የአእምሮ ህመም አለብህ ላለ ማለት ቀልዱን ነው ምናምን ትላለህ። ቀልዱን አይደለም ብሎ ከተመረረ ወደ አእምሮ ህመሙ ነው የሚሄደው። ከሁለት አንዱ ነው። ለራስ ስትል አንዱን መምረጥ ነው። ይሄ ግን አሁን ራሱን ነብይ እንደዚህ ቤተክርስቲያን ሰዋን ብሎ የሚጠራ ሰው የሚወሩት ኖሮች እዚህ ጋር ማለት በቃ ለመናገርም ይከብደኛል እኮ። በዚህ መልእክት መሰረት አንድ ሰው እንደዚህ አድርጌ ኦልሞስት ሽቀላ ነው። ቪኤት በሚነዳበት ዘመን እንደዚህ ካላረግ እንኳን ዘይት አይደለም ቀርቶ የፈለከውንስ ብትሸጥ ምናምን የሽያጭ የንግድ የምናምን አይደለም። እኔ እምነቱ ውስጥ ያላችሁ ትክክለኛዎቹ ሰዎች ይሄንን በደንብ ተደራጅታችሁ ይሄ ሁሉ የሶሻል ሚዲያ አውትሌት ባለበት ዘመን በየቸርቾቻችሁ በየአጥቢያ እንትኖቻችሁ በየኮሚኒናችሁ በሙሉ የራሱ የሆነ ቢያንስ የሆነ ዌብሳይት ፌስቡክ ፔጅ እያላችሁ እጃችሁ ላይ ይሄንን አምርሮ መቃወምና ትክክል አይደለም፣ ትውልድን ያደናቅፋል፣ ሃይማኖታዊ ስብከትም አይደለም። ኖርማሊ እንትን ኮኒንግ በቃ ሰዎችን እንትን እያጭበረበሩ ነው። በቀጥታ እማየውን ተስፋ እየሰጡ ነው። ጀነሬሽን ይመክናል። በነገራችን ላይ ጀነሬሽን ራዕይ ያለው ጀነሬሽን ደግሞ ያለበት እንዲህ ይሰጠኛል ብሎ የሚቀመጥ ጀነሬሽን ይመክናል። ሶ ሳምሃው ይሄንን የምትቃወሙበት መንገድ ለምን ጠፋ? ማለት ብዙ ሰው ከፕሮቴስታንት ጋር ሶሴት ያደርገዋል። ይሄንን የነዚህ ሰዎች እዛ ያሉት ምክንያቱም እኔ የማውቀው ፕሮቴስታንት እመኑኝ በደንብ የማውቀው ፕሮቴስታንት ቢሊቭ ሚ በጣም ረጅም መንገድ መጥቷል። ዛሬ ያለበት ሌቭል ጋር ለመድረስ ተቀባይነት ለማግኘት በፕሮቴስታንት እምነት ኢትዮጵያ ውስጥ ኢመርጅ እያደረገ በነበረበት ዘመን የማህበረሰብ አቲቲዩድ የማህበረሰብ አመለካከት የነበረው አቀባበል ይሄ ተቻችሎ እንደዚህ አድርጎ አፕሮቹ ልክ ስላልነበረ ብዙ ተጉላልቶ ብዙ ተጨቁኖ ብዙ ተሰቃይቶ ብዙ መንገድ አልፎ ሰዎች ቤታቸው ውስጥ አዳር ፕሮግራም እንደዚህ ፕሮግራም በሚያደርጉበት ሰዓት በየሰፈሩ ቤታቸው በድንጋይ እየተቀጠቀጠ በጣም ብዙ ሰው መስዋዕትነት ከፍሎበት የብዙ ትልልቅ ሰዎች የቀደሙ አባቶች መጋቢዎች፣ ፓስተሮች፣ ቄሶች የነሱ ሁሉ ሳክሪፋይስ እና ላብና ደም እንትን ብሎበት የመጣ ነው። በጣም ዲሲፕሊንድ ሃይማኖት ራሱን የቻለ በዲሲፕሊን ደረጃ አሚን ምንም ሊባልለት የሚችል አይደለም። ሁሉም ሰው የራሱን ማመን መብቱ ሆኖ እንዲህ ገብቶ ይሄ አይደለም ይሄ ልክ ነው እዛ ታይፕ ሰው አይደለም። በዶክትሪኑ እንትን እንኳን አይደለም እንትን ላይ ጻፈው ምን አይደለም። እንደ ማህበረሰብ ሳይው ግን እምነቱ በቃ ያን ሁሉ መንገድ የመጣ ነው። ጨዋ ሰዎች በጣም ብዙ ጨዋ ሰዎች የወጡበት በጣም ብዙ ሰዎችን የምናውቅበት በጣም ብዙ ትልልቅ ዘማሪያን ያፈራ በጣም ቁም ነገር መልእክቶችን ያስተላለፉ ሰዎች ናቸው። አሁንም አሉ እነዚህ አብያተ ክርስቲያናት እነ መሰረተ ክርስቶስ እነ ሙሉ ወንጌል እነ መካነ ኢየሱስ እነ አማኑኤል በጣም ብዙ በጣም የተከበሩ ትውልድ ያነጹ ቸርቾች አሉ እዚህ ሀገር። በስማችሁ እናንተ እነዚህ ሰዎች መጥተው እንደዚህ አይነት ቪዲዮዎች እንደዚህ አይነት የቅዠት ቪዲዮዎች ሲሰሩ ዝም እንዴት ትላላችሁ? ሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ስጠይቅ ምንድነው ይሄ ሁሉ ገንዘብ አለ እንዴ ያለ ምንድነው ይሄ ከቁጥር በላይ ነው እኛ አንችልም ቴሌብር ላይ ነው የገባል። እዛ ጋም ሲሄድ ይሄ ሁሉ ችልን አንሰራም ኮኔክሽን እስከሚመጣ ድረስ ጠብቅ ብሎ የጠበቁ ነው። ቴሌብር ማለት ነው ኮኔክሽን እስከሚመጣ ድረስ ማሰራት አንችልም ወይ ኮኔክሽን ሲመጣ ነው የምንሰራ እንጂ ምንድነው ይሄ ሁሉ ገንዘብ አለ እንዴ በዚህ ሀገር አሉ። ደግሞ ማን እንደላከራ ስሙ ራሱ አጣን ኮምፒውተር ላይ ፈልገን። እግዚአብሔር ስራ በጣም የሚገርመኝ ነገር ይሄ ነው። በቃ በጣም የሚያስገርም ነገር ነው የእግዚአብሔር ስራ ማለት ነው። እኔ አላመንኩም ይሄን የእግዚአብሔር ታምራት ይሁት እስክሪን ላይ ቁጥሩ ራሱ እቺ ያላምብም ማለት ሰው የሚሰራ ሰውዬ ማለት ነው። እግዚአብሔር ሰጪ ነው። ስንት ነው? ስንት 100 ቢሊዮን ነጥብ 56 ነው የሚለው አንብቡት በደንብ 100 ቢሊዮን ነጥብ 56 ብሎ እኔ 500 ቢሊዮን 500 ሺህ ምናምን ብሎ ነው የሚለው። መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል። እርሶ ጋር የሚፈልገውም አንዱም እሱ ነው። ለአገልግሎት ቅባቱን የምትፈልጉት ለሱ ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አነሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። በያው እግዚአብሔር ፊት ነው የምነግርህ። 10 አየሁ 10 ብር ላርግልህ ዶላር ላርግልህ? ዶላር አርገው እንጂ አሁን ይሄ ዝም ይባላል ነው ኖርማሊ ልክ ነው ነው እኔ እኮ የማይገባኝ ነገር ይሄ ነው። አሁን ይሄ ወሬ የገንዘብ የብር ወሬ እንደዚህ በጣም የሚያስቅ የአንደኛ ክፍል የሚመስል ቁጥሩ ሁሉ የማይታወቅ እንትን ምንድን ነው መልእክቱ? የምር እግዚአብሔር እንደው በየትኛው እምነት ያለው እግዚአብሔር የብር ከረንሲን ለሰዎች አባስቶ ዶላር እና እንትን አማርጦ ሰው የፈጠረውን ወረቀት
የሚሰጥና በምድራዊ ስራ ውስጥ አለበት እንዴ ሲጀመር ማለት አንተ ደሞዝ 1000 ሆነ 2000 ሆነ ትማራለህ ወይ ደግሞ ጸባይን አሳብረህ ስራህን ዴዲኬትድ ትሆናለህ ልምድ ታካብታለህ እድገት ትጠይቃለህ ታድጋለህ ደሞዝን ከዛ ውጭ ደግሞ የኛ መስሪያ ቤት ካልጣመ ደና ከፋይ መስሪያ ቤት ትፈልግና ውልቅ ትላለህ ዓለም የሚሰራበትን መንገድ በቀጥታ ነው የምነግራችሁ ትለፋለህ ትጥራለህ ገንዘብ ታገኛለህ 90% 10% ሎተሪም ገንዘብ ታገኛለህ ሰርቀ ገንዘብ ታገኛለህ ትክክለኛው መንገድ አለ ትታሰራለህ አደ ኢንድ ኦፍ ዘ ዴይ አይቀርልህም ቀን ቢረዝምም የታወቀ ነው ማግኛው ቁጭ ብለህ ተቀምጠህ አንተ የሆነ ካንተ በማጭበርበር የተሻለ ሱፍ የለበሰ ሰው ቆሞ ዶላር ላርግልህ ገንዘብ ላርግልህ ይታየኛል ስላለ ገንዘብ ወደ አንተ አይመጣም ማንኛውም ወጣት ይሄን እንዲሰማኝ ይፈልጋል መጥቶም አያቅም መቼም አይመጣም ሰዎች የፈጠሩት ነው ምህረት ሊመጣ ይችላል ከእግዚአብሔር ታመህ ፈውስ ሊመጣ ይችላል አምነህ ትድናለህ ቢያንስ እንኳን አስፋራዝኔ እስከማምነው ድረስ ካንተ አቅም በላይ የሆኑ ነገሮች አዎ እግዚአብሔርን ትጠይቃለህ ይመጣል ከህመም መዳን የሆኑ ነገሮች ካደጋ መዳን የእግዚአብሔር ስራ ነው ኮንትሮል አታደርገውም ልክ መወለድን እንዳላመጣው ሞትን እንደማትገምተው ሁሉ ካንተ እጅ የሆኑ ነገሮች ውጪ የሆኑ ካንቺ እጅ የሆኑ ነገሮች አዎ እግዚአብሔር ኢንቮልቭ ያደርጋል ገንዘብ የሱ ኢንቮልቭመንት አይደለም እኛን ያተምነው የአሜሪካ መንግስት ዶላር ቢል አድርጓል ፓውንድ ምናምን አለ ጥንካሬው ከዛ ጀርባ ባለው ኢኮኖሚክስ ውስጥ አልገባም የሰው ስራ ነው ይሄን ማለት ራሱ ያሳፍረኛል አንተ ልብስ ለብሰህ የሆነ ዘይት ስለበተን ስለለቀለቅ የሚመጣ ከረንሲ የለም ሺህ ጊዜ ስትለፈልፍ ብትል በጭንቅላት በቆም የኢትዮጵያ ብር ኖቱ ወደ ዶላር አትቀይረው እንደዛ አደርጋለሁ የምትል ከሆነ ለዘመናት ከዚህ በፊት አስማተኞች መተተኞች ዊችክራፍት እያሉ ማህበረሰብ ሲያገላቸው ከነበሩ ሰዎች ምትሻል አይደለም ምንም ይሄ እኮ እግዚአብሔር ስራ ማለት እግዚአብሔር መታመኑ ለመልካም ባህሪ ሰውን ለመውደድ ትምህርቱም እንደዛ መሰለኝ በሁሉ እምነት ቤዚካሊ በጣም የሚያስቁና የመጨረሻ መንደር ላይ የሚገርሙኝ አንበበው ታውቃለህ ግን ምናምን የሚሉ ማለት እንደዚህ ነገር ውስጥ ያሉ ሰዎች እነሱ ብቻ ናቸው የሚያደርጉት ነው ይሄንን ፍራውድ በቃ ማጭበርበር ይሄንን አይነት ኮኒክ እነዚህ ኮን አርቲስት የሆኑ ሰዎች ቆመው ከተጨባጩ ውጪ የሆነውን ነገር ሲናገሩ እንዴት የእምነቱ ሰዎች ስፔሻሊ ደግሞ ሲሆን ሰው ብንሆን ማለት ነው የትኛውም እምነት ውስጥ ያለ እስልምናም ክርስትናም ውስጥ ያለ ሰው ሁሉንም ሰው ልጆቹንና ምናምኑን አጉል ተስፋ የሚሰጥና ትውልድን የሚያበላሽ ነገር ስለሆነ ይሄ ስንፍና ዲፔንደንሲን አስማትን እውነት ነው ብሎ የሚቀበል ትውልድ የሚያፈራ ስለሆነ የየትኛውም እምነት ሰው ይሄንን መቃወም ነበረበት እንዳው ቢያደርግልን ኖሮ በዛ ደረጃ እሺ አይሆን አትሊስት ግን የተረፈው ሰው እነዚህ ሰዎች ፕሮቴስታንት ናቸው ብሎ ይረዳቸዋል ፕሮቴስታንት ቅድም ስጠቅሳችሁ የነበራችሁት እናንተ ጨዋ ሰዎች እናንተ የምር ወንጌልን ስትሰብኩ የኖራችሁ ሰዎች እናንተ በስነ ስርዓት የገባችሁን ያለ ወንጌልን በጨዋነት ጨዋ ጎረቤት ጨዋ ጓደኛ ጨዋ የሥራ አጋር ጨዋ አለቃ ጨዋ ሹፌር አገልጋይ ታክሲ ሹፌር ባስ ሹፌር ጨዋ ሐኪም ሆናችሁ የወንጌልን ጨዋነት የገባችሁን ያህል ኖራችሁ ያሳያችሁን ሰርቭ ያደርጋችሁን ሰዎች እናንተ ትልቅ ሰዎች ለምን ዝም የምትሉት ማለት ምንድነው የሚያስፈራው ነገር አልገባኝም አትሊስት እኛ ይሄን አንቀበለውም እኛ አይወክልም እንደዚህ አይደለንም እኛ እንኳን ይባላል አትሊስት እንለያለን ማን ምን እንደሆነ የምናውቀው ምክንያቱም አሁን የብዙ ሰው ኮንፊውዥን ምንድነው አንድ ላይ ማለት እንደ ሴክት እነሱ እኮ እንደዚህ ናቸው አይባልም የሚለው አሉ ደፍረው ብልግና ነው አይባልም እኔ ኖርማሊ ሁሌ አንዳንድ ሪአክሽን ቪዲዮዎች ላይ እንደምታዩት የማያቸው በጣም የሚያስቁኝ ኤቲኤማችሁ ሰብስባችሁ አምጡና ከዛ ስትሄዱ ሴትዮዋ ተነስታ በኤቲኤም አካውንት ውስጥ 400 ብር ነበር የነበረኝ ከዚህ ገንዘብ አግኝተሻል ብሎ ባለፈው እንትን ቀብቶኝ ይሄ ወጥቼ ውስጡ ስሞክረው 4000 ብር ሰጠኝ እንደገና ስሞክረው 4000 ብር ሰጠኝ በተደጋጋሚ ሞክሬ 50000 ብር አወጣው ሲጀመር ኢትዮጵያ ውስጥ 50000 ብር የሚተፋ ኤቲኤም የለም ሲጀመር ማለት ነው እንደ ማቴሪያላዊ ተራ እንደው ነገር ይሁን ሲወድቅ ጉዳዩ ወሬው ሲወድቅብሽ እንደዛ አይነት ማሽንም የለም ሁለተኛ ደረጃ ትልቁ ዋናው ደግሞ ያላስቀመጥሽው ገንዘብ ማውጣት አትችይም ቢሆን ራሱ ማሽኑ የሆነ በሆነ ነገር ተሳስቶ ነውና መልሱልኝ ማለት አለብሽ የሰው ብር ነው ሌባ ነሽ የሰው ብር መውሰድ ሌብነት ነው እሱን እንዴት አይነግሯችሁ ያንተ የሆነውን አትመኝ ያልሆነውን አትመኝ አትስረቅ አይደል ይሄ ነው በሐሰት አትመስክር ማለት ነው የፍርድ ቤት ምስክርነት አይደለም ቃል ስብከት ቃል ምስክርነት ራሱ ሐሰት ነው የሚያወራው ሰው ያውቀዋል እንደዛ አይነት ነገር እንደሌለ ግልጽ ጉዳይ እኮ ነው
በቴሌብር እንዲያል ገንዘብ ካልገባ ኢትዮጵያ መንግስት ራሱ እንደዚህ አይነት ትራንዛክሽን አድርጎ የሚያውቅ አይመስለኝም። የሚያጨበጭበው ሲያሁሉ ሰው ወደ ዶላር ቀይርልኝ ብሎ ትልቅ ሰው መጥቶ የሚያክል አንድ ፍሬ ሕፃን ልጅ እንደዚህ መጫወቻ ማድረግስ መቼ ነው እኛ የምንሰለጥነው? ማለት ብዙ ሬፑቴሽን አለን ስም እኮ በእምነት የጸና ምናምን ያለ አገር የ3000 ዓመት እንትን ያለው ሃይማኖተኛ እግዚአብሔርን የሚፈራ ኦፍኮርስ አዎ ልክ እኮ ነው። በትክክለኛው መንገድ መሬት ላይ ይውላል። ሰዎች የፈለጉትን ቢያምኑ ተዋርድስ ከጎረቤታቸው ጋር ጥሩ ናቸው። የፈለገ ለምን ሲፈልጉ ክር ገመድ ቋንጣ የሚሰቀልበትን ላይ ያምኑ። አንተ ጋር ሲመጣ ግን ዲሲፕሊን ናቸው። ማህበራዊ እንትናቸው አንድ አይነት ነው። እንከባበራለን፣ እንዋደዳለን፣ በሀዘን በደስታ እንደርሳለን። አለኝ የምትለው ጎረቤት አለ። ልጆች ሆነን ጎረቤት ሂድና ብላና ጠጣ ተብለን ለጎረቤት ተተተን ሁሉ ቤት ለቅሶ የሆነ ነገር ካለ 3-4 ቀን ጎረቤት ቤት ቤተኛ ሆነን እንኖራለን። እንደ ልጃቸው ይዞናል። እምነታቸው የፈለገው እሱ ነው የእምነት ሀገር የሚባለው ማለት ነው። እኛን የሚያስተምሩ ነገሮች በሙሉ እነዚህ ናቸው። እምነቱ እኛን ገንዘብ ቁጭ ብለህ ታገኛለህ አትስራ የሚል ከሆነ ሁሉም ልጅ አንድም ስራ አይሰራም፣ አገሪቷን ወዴትም አትሄድም። እምነቱ እኛን እንደዚህ የውሸት የቅዠት ወሬ የሚያስተምረን ከሆነ አልነበረም ኖሮ አያውቅም። መሰልጠን ይሄን የሚያመጣብን ከሆነ ይህ ስልጣኔ ከተባለ ዲጂታል ሚዲያው ይሄ ከሆነ መሰልጠን በአፍንጫችን ይሄ ከሆነ መሰልጠን በትክክል ግን የምንሰለጥነው አድቫንስድ የምንሆነው በጣም የሰለጠኑ ሀገሮች ብዙ አንዳንድ ወጣቶች የሰለጠነ ሀገር ሲባል የምታስባቸው ነገሮች ከቁሳቁስ አያልፉም፣ ከገንዘብ አያልፉም። ሀገርን የሰለጠነ የሚያደርገው አሜሪካን ከኢትዮጵያ የተሻለ ድሪም የምትደረግ፣ ካናዳን ከኢትዮጵያ የተሻለ ድሪም የምትደረግ፣ እንግሊዝን ከዛ የተሻለ ኦፍኮርስ አዎ የተሻለ ስራ ልታገኝ ትችላለህ። መጀመሪያ ሰው ችግሩን የሚያስበው ስራ ከሌለ እዚህ ቤዚክ ነገሮችን ማሟላት ካልቻል የተሻለ ስራ ታገኛለህ፣ ገንዘብን በክሬዲትም በዋቴቨርም ትለብሳለህ፣ ምን ትላለህ፣ ዋቴቨር። እሱ ግን አይደለም ስልጣኔያቸው። እሱ እዛ ውስጥ ሶሳይቲ ውስጥ እዛ ማህበረሰብ ውስጥ ስትገባ ቤዚክ ነገር ነው። መሰልጠን አድቫንስመንት የሚባለው ግን ሁሉም የየራሱን እምነት በየቤቱ እያመነ እመኑን ከኛ ጋር ካለው የእምነት ቫራይቲ በላይ እነዚህ ሀገሮች ውስጥ አለ። ሁሉም የየራሱን እያመነ የማያምነውም ሳያምን ምናምን ሳይል እርስ በርሱ ተከባብሮ ተደጋግፎ ተረዳድቶ ትህትና አሳይቶ ከቃላቱ ጀምረ ከምግባሩ ጀምረ ሁሉንም ነገር አድርጎ ለጋራ ለማህበረሰብ ለልጆቹ ለታዳጊዎቹ ልጆች ደግሞ አዲስ ነገርን የሚፈጥሩበትን እውቀትን የሚማሩበትን ተጨባጭ ሆነ ተስፋ አለ። ይሄ ቁጭ ብለህ ይወርድልሃል እንደ ቀድሞ ሰው ካርድ ገብቻ ያገኘው እንዳላችሁ እንደ የሰው ገንዘብ እንደወሰድሽው አይደለም። ፕራክቲካሊ ሰርተው ይለፋል። እንደዚህ አይነት መሰልጠን እሱ ሁሉም ልጅ ሪያሊስቲካሊ ምን እንደምሰራ ያውቀዋል፣ ልፋቱን ያውቀዋል፣ ዓለምን እንዴት አድርጎ ፌስ እንደሚያደርግ ያውቀዋል። አሁን እኛ እየተከተልነው ያለው ፓዝ እና ናይጄሪያ እየተከተሉት የነበረው ፓዝና ላለፉት 3-4-10 ዓመታት ናይጄሪያውያንን እና አንዳንድ የዌስት አፍሪካ ሀገሮችን ስፔሻሊ ናይጄሪያን ያከሰረ እንደዚህ አይነት የውሸት ሱፍ የለበሱ ራሳቸውን ማለት ጌታ ማለት ነው የቀራቸው ነቢይ ሐዋርያ ምን ስንት ነገር ብለው ቢጠሩ ሰዎች ማህበረሰብን ኮን ስለሚያደርጉት ስለሚያምታቱት ገንዘቡን እነሱ ጋር እየሄደ ስለሚጨርስ በመልሱ ይዞ የመጣው ተስፋ ብቻ ስለሆነ ዛሬ ነገ ከነገ ወዲያ እየተባለ ዘመናት 30 ዓመት 3 ዲኬድ ሲፈጅ ትውልድ አለቀ። ሁሉም ትውልድ ዝም ብሎ ድሃ ሆነ። ተስፋ ናፋቂ ምንም ሙያ የለሽ ገልጡ በቃ የኛ ፓዝ ወደዛ እዛ ላይ ደርሰን የዚህ ነገር ኮዙ ምንድነው መንስኤው ምንድነው የሚል ጥናት ከመቅረቡ በፊት አሁን ሁሉም መንገደኛ እንደዚህ እየተነሳ ባለው ሶሻል ሚዲያም ደግሞ አጋዥነት እንደዚህ እየተስፋፋ በቃ ኤቭሪ ቲኔጀር ኤቭሪ ልጅ እንደዛ አይነት ነገር ውስጥ እየገባ ሲመጣ ገና አሁን ይሄ ነገር አይሆነንም ልክ አይደለም ምንልበት ጊዜ መምጣት አለበት። ስፔሻሊ ያንን ለመናገር የእምነቱ ቦታ ጋር ያላችሁ ሰዎች ሬሌቫንሲ አንዳንዴ ኮንሰርን እንዲሆነ ሰው አለ። መቼ ሁላችንም እንደ ማህበረሰብ ብላችሁ ቢያድለን ቅድም እንዳልኳችሁ ሊያገባን ይገባል። ግን ደግሞ እነዚህ እምነት ናቸው ተብሎ በስማችሁ የሚጠቀሱ ሰዎች እኛን አይወክሉም እንዲህ አይደሉም ምናምን ሲባል ቢያንስ ህብረተሰብ አንድ የተወሰነች ግሩፕ ግለሰቦች እንዲህ እንደሚያደርጉ ያውቃል። ተመልካቹ ቀንሳል፣ ፎሎወሩ ይቀንሳል፣ ምናምኑ ይቀንሳል። እንደዚህ አይነት ሰዎችን ከገበያ ማስወጣት እንችላለን። ገበያን ያዙት። ቅድም ያለው ሰውዬ እንደተናገረው የፈለግነው ውስጥ ብንሸጥ በነፃ እግዚአብሔር ላገልግል የሚል የለም። መጽሐፉ በገንዘብ በክፍያ አገልግሉ የሚል ነገር የለውም። በጣም የሚያሳዝን እኮ በነፃ ነው የተሞተልን እኮ እንደ ክርስትና እና በነፃ ማገልገልን ያወገዘ ሰው ነው። ቢያንስ የሚመለከታችሁ ሰዎች ተናገሩ እስቲ። በየቀኑ ወደኋላ እየሄድን ነው እንደ ማህበረሰብ።
አንዳንድ ጥረቶች ይደረጋሉ። ኢኮኖሚ ለመገንባት ኮንስትራክሽኖች ምናምኖች የሆነ የማዘመን ነገሮች በወሬም ደረጃ ቢያንስ እኔ ወሬ ተስፋ ይሰጠኛል። ቢያንስ ኤአይ ምናምን በመንግስትም ደረጃ ተቋማት የሳይንስ ምናምን ሲባል ደስ ይላል። ማህበረሰብ ግን እንደዚህ አይነት ነገር እየሰባ ወደኋላ እየሄደ ዝም ብሎ ከሰማይ በሚወርድ መና እየተማመነ ትውልዱ ትልልቆቹ ቁጭ ብላችሁ እያያችሁ ምንድን ነው የሚደረገው? መጨረሻ ላይ የፈለገ አይነት ገንዘብ የሚያመርት ኢኮኖሚን የሆነ ነገር አድርጎ የሚያሳድግ የሚወጋ እንደ መርፌ እንደዚህ አድርጎ የሚያፋፋ ተቋም የምትከፍት ሁሉም እዛ ተቋም ውስጥ ሊሰራ የሚገባው ልጅ በሙሉ ቁጭ ብዬ አሁን ቴም ሴት እንትን ብሎ ጸልዮልኛል ከሌ ሐዋርያው ገንዘብ አወጣለሁ ብሎ የሚያምን ከሆነ ማን ሊሰራበት ነው? እንደዚህ አይነቱ ቦታ ማለት የሰለጠኑ ሀገሮች ልምድ ከዚህ ለምን አይወሰድም? መልፋት እንደሆነ ሀገር የሚለውጠው መስራት እንደሆነ ሀገር የሚለውጠው ወጣቶች እንዲያውቁ ማድረግ ምን ችግር አለው? ዝም አላችሁላችሁ። እረፉ ማለት መቻል አለባችሁ። እነዚህ ሰዎች ተነጥለው መውጣት አለባቸው። ከዛ በኋላ ለሽቀላ ነው እየሰሩ ያሉት እንዲህ ያርጉ ነው የሚለው ከታወቀ ቢያንስ ትልቅ ለውጥ ማምጣት ይቻላል። በዚሁ ተያይዘን ከቀጠልን በየኮንዶሚኒየሙ ስር አንዱ እየመጣ ቸርች እየከፈተ በጣም በሚያስቁ ሾሞች እንደው ለፈጣሪና ለእምነቱ ኢንሰልት በሚመስሉ መጠሪያዎች ቸርች እየከፈተ ራሱን የፈለገውን ብሎ እየጠራ የት እንደሚውል ማን እንደሆነ እያወቀ ነው እየተከራየ የኔ ቸርች ከስሮ ዘግቼዋለሁ እና የሚገዛኝ ሰው አለ ወይ ብሎ ፖስት እያደረገ አይቻለሁ። ተለጥፎ የሚሸጥ ቸርች የሚል በጣም ይዘገናል። እንደዚህ አይነት ነገር እያለ እንደ ኖርማል እየተቆጠረ ምን እያለ በቃ ኮሜርሻላይዝድ እነሱ አሁን ጸልያለሁ የሚሉት እነዚህ ውሸቶች ሰዎች ዘይት ነው የሚባለው በቃ እንደዚህ እንደ ማርኬት አስገብተው ማከፋፈል በመኪና ነው የሚቀርበው። በየሱፐር ማርኬቱ ይመጣል። እሱ እየተደፋፈረን ስንመጣ እንደዚህ ዝም ስንባባል እሱ ጋር ይደርሳል። ሁሉም ነገር ከቁጥር ውጭ ከሆነ በኋላ የዚህ ነገር መነሻ ምንድን ነው ብሎ ከአፈር ውስጥ ሪሰርች ከመስራት ይሄ ነገር እዛ ደረጃ እንዳይደርስ አትሊስት አንዳንድ እርምጃ ብናዋጣ ሰውም እንደኮንሰሩ ለበታችሁ ለሚሰማችሁ ሰው ትናገሩ። የእምነቶቹ ተቋማት ግን ይሄን ነገር ይሁኑ ፈቃድ ሰጭን አትሆኑ ትችላላችሁ። ችግር እኮ የለም። እናንተን እንደማይመለከት እኛን አይወክሉም፣ እኛ እንዲህ ነን፣ ይሄ አሰራር እኛን አይወክልም ብላችሁ ለተረፈው ሰው ክላሪፋይ ታደርጉታላችሁ። ከዛ ሁሉም ሰው ኮንሰርን ነው። የእስልምና እምነት ተከታይ የኔ ልጅ እነዚህ ሰዎች የማይሰማበት ምክንያት የለም። ምን ይታወቃል? የሴጣን ሹክ ብሎት ጆሮ ስቦት እነዚህም ሰዎች ሰምቶት ስንት ራእይ የነበረው ለስንት ያስተማርኩት ስንት ነገር ያደረኩት እንደዚህ ተቀምጦ እነሱ ጋር እየተመላለሰ ገንዘብ እየሰጠና ምናምን እያለ ዘላለም ባዶ ሊቀር ይችላል። ስለዚህ ሁላችንንም ያገባናል ልላችሁ ፈልጌ ነው። ኤኒዌይስ እንደው ሀሳቤን ላካፍላችሁ ወይ ነው። ኮሜንት መስጠት በነፃነት በነገራችን ላይ በነፃነት ግን በጨዋነት ይሁን እንዳነበው ማለት ነው። ጨዋ ያለው ኮሜንት አላነበው ብዙ ጊዜ እስከዛሬ ድረስ ደግሞ እንደዚህ መስመር የሳተ ነገርም አጋጥሞን አያውቅም። በጣም ጨዋ ያለበት ዩቲዩብ ቻናል ነው። ለዚህ በጣም ነው የማመሰግናችሁ። ሀሳቦቻችንን ልዩነቶቻችንን በጋራ ስለምናወራና የእኛ ማውራትም እንደው በተወሰነ መልኩ ምን ይሻላል ነገር የሚለውን ቶት ይፈጥራል ብዬ ስላሰብኩኝ ነው። ኮሜንት ጻፉ። አዲስ ቻናል ሁለተኛ ቻናላችን ባለፈው እንዳልኳቸው አማራጭ ቻናል እንዲሆን ብለን የተከፈተው እዚሁ ዩቲዩብ ቻናል ላይ ከስር የቻናሉ ሊንክ አለ። እሱን ሰብስክራይብ አድርጉት። ቪዲዮዎች እንጭንበታለን። የሳምንቱ ጨዋታችንን እዛ ላይ እንጭናለን። ኤቭሪ ዊክ ጉዳዮቻችንን እንደፊቱ እያነሳል። ፎቶዎች፣ ምስሎች ትልኩልኛላችሁ። ቴሌግራም በምን አድራሻ ነው ትልኩልኝ ያያችሁትን እንዲሻሻል የምንፈልገውን ነገር መቼም እንድናወራበት እሱንም ትልኩበትን የቴሌግራም አድራሻ አሳውቃችኋለሁ። ለምታደርጉት ሁሉ ደግሞ በእርዳታው ዙሪያ እጅግ አድርጌ አመሰግናለሁ። አሁንም ቢሆን አረጋውያን ወገኖቻችንን ለበዓል እንኳን አደረሳችሁ በሉ ትመረቃላችሁ። ልጆቻችሁ ይመረቃሉ። ደስ ብሏቸው ዓመት በዓል እንዲሁ አንድ ሰው ቢያንስ በቃ ተመስገን ደስ ሲል ብሎ ዓመት በዓል እንዲውል ማድረግ ነው። በጣም ትልልቅ ሰዎች ናቸው ይዞ ተቸገሩ እና በዘመናቸው የተፈሩ የተከበሩ የተፈሩ ስላቸው በሙያቸው አንቱ የተባሉ ሰዎችም ያሉበት ነገር ነውና ቀኑ ሲደርስ ቦታውን አሳውቃችኋለሁ። ጌት እንደሆነ ብትመጡ ደስ ይለኛል። ማንም ሰው ይመጣ ደስ ይለኛልና እሱን አሁንም ቢሆን በተሰጡት አካውንቶች እዚህ ቪዲዮ ላይ ፖስት ባልኳቸው አካውንቶች የምትችሉትን አግዙን ለማለት ነው። ስለሰማችሁኝ በጣም አድርጌ አመሰግናለሁ።